ሰላም ውድ ቤተሰቦች እንዴት ናችሁ? በድጋሚ ደግሞ ከች ይላችኋለሁ። እኔ እህታችሁ እኮ ለመመላለስ አንደኛ ነኝ ማለት ነው። ወይኔ 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 እኛ ሌላ ስናወራ ግን ቆይቷል። ይሄ ነገር ከገና በፊት ነው የተሰጣቸውና ቪዲዮ ዛሬ ነው የተለቀቀው ማለት ነው። በነገራችን ላይ ከገና በፊት ሰርቼበታለሁ ነው ቪዲዮ በፎቶቸው ማለት ነው። እና እንኳን ዘንቦብሽ እንደወጣ ይዛነሽ አለ እንኳን ይሄንን አግኝተሽ መሳም ልማድሽ ምንም ቀረጥ የለም። በጀት ሀላ ስዕል ነው እንዴ? እና ስዕል ነው በቃ በቃ ሳጣሁ ስዕል አበላሽ ነው ተይበልክ ስለዚህ በልክ በኩል ይሻለሻልና እና ያ እናዴ ያው የሚሰሩት ስራ እያያችሁት ነው። የሚያላርቅ እንጂ የሚያቀራልብ አይደለም። አብርሽና ሩታን የሚያላርቅ ነው የሚሰሩትን ነገር ሁሉ ፎቶ አሳጥቦ እስከ መስጠት ድረስ ደርሰዋል። እንግዲህ ይኸው ቪዲዮን ተመልከቱ። እኔ አይደለሁም ቪዲዮ ይናገር ማለት ነው። በጣም ነው እኔ የራሱ የእንትን ያስጠላኝ ማለት ነው። ማለት እንደው በሩታ እንፈርዳለን ገና በ3 ቀን እንትላልሽ ምናምን እያል ስለዚህ እኔ ትክክል ነው ብዬ እንትላልንም ማለት ነው። እንደዚህ ፎቶ መስጠት እንደዚህ ያሳጥቦ መስጠት ምናምን ምን ያስመጣችሁ ምን ያድር እንትላላችሁና በጣም ትገርማላችሁ። በጣም ትገርሙት። እውነቴን ነው የምላችሁ። እነዚህ ወፎች ደግሞ እንዴት ረክም በጣም ነው የምታሳዝኑትና የሰው ትዳር ለማፍረስ ከመጀመሪያው ጀምሮ ተነስታችሁ አፈራለሳችሁት ማለት ነው። ወለቅለቅ ውስጥ የሚወጣ ድረስ ያፈራለሳችሁት። መመረሻ እንኳን እንዳይኖረው አድርጋችሁ አፈራለሳችሁ የሰው ትዳር ማለት ነው። አብሔር የሚሉህና ብሎክ የሚሉህ ማለት ነው። እና በጣም ትገርማላችሁ። አሁን ደግሞ ሁሉ ጭፈራ የሁሉ ደስታ የሁሉ እንትን ምን ፎቶ እኮ ነው ሌላ ነገር ስልተሰጡ የታሰራችሁት እያለ እንግዲህ ይፈነጫል። ምን እድሜ ለእናንተ ለምከፍሏቸው ብር ምን ችግር አለባቸው? ደግሞ ይሄንን ለማሰላት ደግሞ ይሄ በካርቶን አይደል እንዴ የተሰራው? ደግሞ በካርቶን ለማሰላት ምን ችግር አለው? እና እኔ ግን በጣም ነው ያዘንኩትም የወረዳችሁትም ማለት ነው። እና አብርሽ እንግዲህ ያው በቃ ወስኗል ማለት ነው ከሄርሜላ ጋር መሆን እንዴት እንደሚያደርጋት እንዴት እንደሚያደርገው እሱ ራሱ አይ እንደው ግን እኔ ሄርሜላ እንደው እንደ እህት ለማክረሽ እኔ አብርሽ የሚሆንሽ አይመስለኝም። አሁንም አንዷ መታ ና ብትለው ላጥ ነው የሚለው። ስለዚህ አሁንም እኮ መገልበጡ አይቀርም። ይሄ ነገር ከተሰጣቸው ከሩታ ከመንጣቷ በፊት ነው ይሄ ነገር ተሰጥቷቸው ዛሬ ቪዲዮ ሰራችበት እንጂ ቪዲዮ የተለቀቀው ዛሬ ነው እንጂ ሩታ ከመንጣቷ በፊት ነው ይሄ ነገር ተሰርቶ የተቀመጠው ማለት ነው። አዲስ እንዳይመስላችሁ አዳሚ አዲስ ነው ብላችሁ እንትን እንዳትሉ። ቪዲዮ ነው ዛሬ የተለቀቀው እንጂ ፎቶው እንደውም እኔ የሰራሁትን ቪዲዮ ገብታችሁ ማየት ትችላላችሁ። አለ ቪዲዮ ማለት ነው። ከገና በፊት ነው እና አብርሽ እንደሆነ የለም ሄዷል፣ ጥሏቸው ሄዷል። ሁሉንም አልሰማም አላይም ብሎ ላጥ ብሏል። ዛሬ እሱ ከሄደ በኋላ ምን ቪዲዮ መልቀቅ አስፈለገሽ? እና አብርሽ እንግዲህ ሩታየም ቸው እያለች ነው። እነዚህ ወፎች እንደው ሩታም ቸው እያለች ነው። በነገራችን ላይ የወፎቹ ድምፅ በስመ አብ እኔ ሳወራ ነው እነሱም አብረው የሚያወሩት ይኸውላችሁ። እና እላችኋለሁ እንግዲህ ትዳራችሁን ያዝልቅላችሁ፣ ፍቅራችሁን ያጽናላችሁ ከማለት ውጭ እኛ ምን እንላለን? ይህንን ብቻ ነው የምንላችሁ። ትዳራችሁን ያጽናላችሁ፣ ያበርታችሁ። ጥሩሽ እንደሄደ አንቺም ጣልይ ብዬ ነው ብለው እንደዚህ አይነት እንኳን ከሰርጋቸው ሰርግ ከተሰለገ በኋላ የስጦታ ቤት ሰጣቸው። እሺ ምንድን ነው አሁን ይሄ ስጦታው? ልይ ነው አላውን አልተስማምተናል በመለያየታችን እና አብርሽ ቆላጥ አይደለም። ወደ ሩታን እንፈርድበታለን እንጂ ሩታን የገፋችው እያልን እንፈርድበታለን እንጂ አሁንስ ሩታን ብትመለስ እሱ የሚመለስ አይደለም። ከዚች ፍቅር ይዞታል። ፍቅር ይዞኛል ብሎ ለማንኛውም ብሏል።
ለማንኛውም እኛ ምን አገባን ቢበስል ባይበስል ብሏል። ስለዚህ እኛ ምን አገባን? እኛ መፈትፈቻ ብቻ ስጡ፣ የራሳችሁ ጉዳይ። እኛን ፈትፍት መረቁን ስጡ። እሺ ጉድ እኮ ነው። እንደዚህ ያለ እንደዚህ መዝለል እንደዚህ እንትን መንበራቀጥ ረውዬ ጋር ሳበዛችሁ እንደ ትንሽ እንኳን አታፍሩም እንዴ? እንደው ባላገር ሲሰለጥን አሉ ብለበል ቢባለው ባላገር ሲሰለጥን ብላይ ልውጣ ይላሉ የሚባለው። እንደው ስትሰለጥኑ ጊዜ እንትን ላይ ልውጣላችሁ እኮ እንደወዳ ገባን። እኛም እኮ እንደወዳ ገባን። መቼም ሳንፈተፍት ሁለን አናደርግ። እኛ ምን እናደርግሽ? እሺ ምን እናደርግ? ግን ይሄ ስጦታ ሲሰጣት ከአንድ ድሮ በጣም ትወዳለች። አሁን ደግሞ ጨመረችበት ማለት ነው። ጨመረችበት። ቀጥሏል አብርሽና የእነ አብርሽ ድራማ መቼም አያልቅም። ገበና ድራማ እንኳን እንደው ሰልችቶ ኧረ ገበና ድራማማ አይሰለችም። እየቀየረ ሀሳቡን እየቀያየረ ነው የሚመጣው። የእናንተ እኮ ያው ሄልሚላ እስቲ ሌላ ደግሞ ሴት ቀይራ ናቶሮ ሄልሚላ ሰለቸችን እኮ በቃ አለቀ። ሰለቸችን። አሁንማ ከሄድክበት ሁሉ መሄጄ እምላለች። እንግዲህ እንደው ዳኒ ግን ጎበዝ ነው። ሰላም እንኳን አላላት እንትን በቀደም ዕለት ሌሎቹን ሰላም ሲል እሷን ሰላም እንኳን አላላት። ዳኒ እኮ ቆላል። ስለዚህ እንደው አትንበላጠጭ። እኛ ሩታን ነው የምንወደው፣ ሩታን ነው የምንፈልገው። አንቺ እዚህ ከኋላ መጥተሽ እዚህ ሚዲያውን ተቆጣጠርሽው። የሄልሚላ ደጋፊ አንዷ እየሰደበች ነው መሰለኝ። አንቺ እንዳትሰደቢ እኔ እውነቴን ነው የምናገር። ገና ቤተሰብ ማሰደብ ምንድን ነው? ቤተሰብ ማሰደብ አይን ማውጣት። ለነገሩ አብርሽ ልማዱ ነው። ሩታም እንደዛ ከቤተሰቦቿ ውጭ ነው ያገባት። ይችንም ከቤተሰቦቿ ውጭ ነው። ከዛ ቤተሰብ ያልፈቀደው ትዳር ደግሞ ያያችሁት ነው። ወይ ይወርዳሉ ወይ ይለያያሉ። በቃ ስለዚህ ቤተሰብ የፈቀደው ነገር ነው ጥሩ። ቤተሰብ ያወቀው ቤተሰብ ማድረቆ የሸኛችሁ ነገር ነው። ቤተሰብ ሳይፈቅድ ምንም ነገር ቢሰሩ ምንም እንትን ላይ የላቸው የማይሳካላቸው ምንም አይሳካ። እውነቴን ነው የምላችሁ። ከቤተሰብ ውጭ ወደ ውጭ ነው። ቤተሰቦቻቸው መጀመሪያ ለቤተሰቦቻቸው ክብር ስጡ። እንደዚህ ከምትንዘራዘሩ እንደዚህ ከምትሆኑ መጀመሪያ እስቲ ቤተሰብ ይፍቀድልን። እስቲ ቤተሰብ ምን ያስባል? እስቲ ቤተሰብ ጋር ተማክራችሁ ከቤተሰቦቻችሁ ጋር እንደ እህቶቻችን በቤተሰቦቻቸው ትዳር ይዘው ይሆናሉ አይደለም? እናንተ እኮ ጠፋን አላችሁ፣ ምን አላችሁ? እዛ እንትን ሄደን ተጋባን አላችሁ። ይኸው ደግሞ አሁን አሜሪካ ሂጅ ላገባ ነው ትላለች። እዛ ደግሞ ካለ ቤተሰብ ፍቃድ በቃ እየሄዱ ማግባት ልማዱ ሆኗል። አሁን ደግሞ አሜሪካ ባል መጥቶልኛል፣ አሜሪካ ሂጅ አገባለሁ። ያው ነው። አሁንም ትፈቻለሽ ከቤተሰብ ፍቃድ ውጭ እዚያው መጥቶ አገርሽ ላይ መጥቶ ተወሰደሽ እንጂ ግን አሜሪካ ሂጅ ያገባኛል ማለት ይችላል። ዘበት ነው። ዱዓ አትንዘላዘሉ እስቲ። እንደው ተው እስቲ ይቅርባችሁ። ተቃጠልኩ፣ ጨጓራዬን ተቃጠላላችኋለሁ። ደግሞ አብርሽ ሌላ ድራማ ጀመረ። እንግዲህ ድራማ የእነ አብርሽ ድራማ መቼ እንደሚያልቅ አላውቅም። እንዲሁ ድራማው መቼ ነው የሚያልቀው? ወይ እውነት ሆኖ ከሄልሚላ ጋር ተጋብቶ ባየን። በቃ ሰርጉን ደግሶ ባየን። በቃ ተስፋን ቆርጥና ከሩታ ጋር ተንግዲህ በኋላ ይገናኝም ብለን ጭጭ በቃለን ጭጭ እንላለን ማለት ነው። በቃ ከሩታ ጋር ይገናኝ። እኛ እኮ አሁንም ወደ ሩታ ይመለሳል እያል በጉጉት መጠበቅ። ድራማው ያልቅ። ለነገሩ ይሄ ድራማ ተሆነ እኮ ጉጉት ነው፣ በጉጉት ነው። አሁን ደግሞ ሌላ ይመጣና ከአድ ደግሞ ቻላሉን ቢያሳድግ ከሩታ ጋር ይመጣል።
ትዝ ይላችሁ ይሳቅ ነው ይላቃል የሚሉት እሱም እንደዚህ ከሩታ ጋር መጥቶ ቻናሉ ሲያድግለት ጠፋችሁ። ልጅ የት ገባ? እሱ ሊጠፍቷል። እሱም ነበረ እሱ እንደውም ብዙ እንትኖች ይሰራ ነበረ። ከዛ ሁሉ ወጥቶ ብዙ አሪፍ እንደ ድራማ የሚመስሉ ነገሮች ይሰራ ነበረ። ወደ ክፍለ ሀገር እየሄደ ምናምን ይሰራ ነበር፣ ግን ጠፍቷል። አሁን የት እንደሄደ አላውቅም። ይሳቅ የሚባለው ማለት ነው። እና ለማንኛውም ዛሬ ደግሞ በዚህ ከጅ ብሎ ነበር የአብርሽና የሄርሜላ ድራማ መቼ እንደሚያልቅ ብቻ እንጠብቃለን ማለት ነው። ዛሬ ደግሞ ምን አይነት ድራማ እንደምትለቅ ሩታም እንጠብቃለን ድራማዋን ማለት ነው። እኛን ለመጠበቅ ማን ብሎን እነሱ ድራማ ለመስራት እኛ ለመጠበቅ ለመፈትፈት ከመረቁ ትንሽ ለመብላት ብለን አላተ በረቅ ሳወራ ብተው የኢትዮጵያ በረቅ እንዴት እንደናፈቀ በእናታችሁ። ወይኔ ጉዴ ገላደር መረቁ ብታው በአይኔ ላይ መጣ። ምን የበላሁት መረቅ አይድል ያምናው መረቅ አምናማ በስማም ተቃወጥንበት እንጂ ከመረቁ ከቅቅሉ ከቀዩ እያና ብታው። እኔ እኮ ኢትዮጵያ አንዳንዴ ችግር ገብቷል። ኢትዮጵያ ስንል ውሸት ነው፣ ችግር የለም።